ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የመጋቢት 15 ቀን 2018 ዓ.ም የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ኦነግ ሸኔ በመጪው ምርጫ ላይ ፋኖ የተነዘረውን ትችት ተቀላቀለ። የአማራ ፋኖ ብሔራዊ ንቅናቄ በምርጫ ተሳትፎ ላይ ማስጠንቀቂያ ከሰጠ ከአንድ ሳምንት በኋላ የኦሮሞ ነጻነት ግንባርና የኦሮሞ ነጻነት ሰራዊት መጪውን ሀገራዊ ምርጫ ታማኒነት የሌለው ሲል ውድቅ አድርገውታል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በትግራይ ክልል የመንግስት ሰራተኞች ደሞዝ ይከፈለን በሚል ሰላማዊ ሰልፍ አካሄዱ። ከፌዴራሉ መንግስት በጀት በመቋረጡ ምክንያት በመላው ትግራይ በመምህራንና በተማሪዎች የተመራ ሰላማዊ ሰልፍ በዛሬው ዕለት ተካሂዷል። ተጨማሪ መረጃዎች አሉን። ኢትዮጵያ አሳሳቢ የውሃ እጥረት ገጥሟታል ተባለ። የኢትዮጵያ የውሃ ሀብት ከጊዜ ወደ ጊዜ እያደገ ከመጣው የህዝብ ቁጥር ጋር የተመጣጠነ ባለመሆኑ ሀገሪቱ ውሃ አጠር ወደሚባል ሀገራት ደረጃ መሸጋገሯ ተገልጿል። ተጨማሪ መረጃ አለን። ሱዳን ኢትዮጵያ አዲስ ጥቃት እንዳደረሰችባት አስታወቀች። የሱዳን ባለስልጣናት ኢትዮጵያ በኩርሙክ ላይ ለተሰነዘረው የአመፀኞች ጥቃት ድጋፍ እያደረገች ነው ሲሉ ከሰዋል። በዝርዝር እናስደምጣችኋለን። ዜናዎቻችንን በዝርዝር እናቀርባለን። በቅድሚያም ኦነግ ሸኔ በመጪው ምርጫ ላይ ፋኖ የሰነዘረውን ትችት ተቀላቀለ። ምርጫው ባዶ ስነ ስርዓት ሲልም ተችቷል። የአማራ ፋኖ ብሔራዊ ንቅናቄ በምርጫ ተሳትፎ ላይ ማስጠንቀቂያ ከሰጠ ከአንድ ሳምንት በኋላ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት መጪውን አገራዊ ምርጫ ተአማኒነት የሌለው ሲል ውድቅ አድርጎታል። ቡድኑ የአገሪቱ አብዛኛው ክፍል ትርጉም ያለው ምርጫ ለማካሄድ ከማይቻልበት ደረጃ ላይ ደርሷል ሲልም ገልጿል። ቡድኑ ትላንት መጋቢት 14 ቀን 2018 ዓ.ም ምሽት ላይ ባወጣው መግለጫ ምርጫው ለውጭ ዓለም ፍጆታ ተብሎ የሚዘጋጅ ትዕይንት ይሆናል ያለ ሲሆን ከአገሪቱ 70% በላይ የሚሆነው አካባቢ ተአማኒነት ላለው ድምጽ አሰጣጥ ምቹ እንዳልሆነ ገልጿል። መግለጫ ዋና ዋና ተቃዋሚ ፓርቲዎች ወደ ራሳቸውን አግልለው ወይንም ደግሞ ከምዝገባ ላለመሰረዝ ወይንም በሂደቱ ላይ አለ ያለውን ጉድለት ለማጋለጥ ብቻ የተሳተፉ ይገኛሉ ብሏል። በሂደት ውስጥም የተቀሩት ፓርቲዎች በሙሉ በመንግስት የተፈጠሩ ወይንም ከመንግስት ጋር የተቆራኙ ናቸው ሲልም አክሏል። ባለፈው ሳምንት የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ ለፖለቲካ ፓርቲዎች፣ ለሚዲያ አካላትና ለሌሎች ተቋማት በሰጠው ማስጠንቀቂያ በምርጫ ሂደት ውስጥ መሳተፍ ከፌዴራል መንግስት አጀንዳ ጋር መቆም ተደርጎ እንደሚቆጠር መግለጹን ቦርከና መዘገቡ አይዘነጋም። የኦሮሞ ነጻነት ሰራዊት ከምርጫው ባለፈ ጠቅላይ ሚኒስትር አብይ አህመድ የአዲስ አበባን አስተዳደራዊ ሁኔታ የሚመለከቱ ሀሳቦችን በማቅረብ የኦሮሞ ወጣቶችን ንቅናቄዎችን ለመቆጣጠር ሙከራዎችን በማድረግ የሃይማኖት ውጥረቶችንና በክልሎች መካከል ያለውን የድንበር ውዝግብ ማባባስን ጨምሮ ተከታታይ የፖለቲካ እንቅስቃሴዎችን በማዘጋጀት ከሷል። ቡድኑ ሊደረጉ ስለሚችሉ ህገ መንግስታዊ ማሻሻያዎችም ስጋቱን የገለጸ ሲሆን ይህም ወልቃይትን ጨምሮ በኦሮሚያና በአማራ ክልሎች ውስጥ ለፖለቲካ ፍላጎት ሲባል አዳዲስ ክልሎችን ለመፍጠር ሊያገለግል ይችላል ብለዋል። በሲቪል ዜጎች ላይ ጉዳት ሊደርስ እንደሚችል ያስጠነቀቀው ኦነስ ዓለም አቀፍ አጋሮች በሲቪሉ ህዝብ ላይ የሚደርሰውን ጥቃት ለመከላከል ጫና እንዲያደርጉም ጥሪ አቅርቧል። መንግስት ፋኖም ሆነ ሸኔ ላቀረቧቸው ክሶች እስካሁን የሰጠውም ይፋዊ ምላሽ የለም። ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሎ የሚጠበቀው ሰባተኛው ሀገር አቀፍ ምርጫ ከተለያዩ የታጠቁ ኃይሎች ትችት እየቀረበበት ይገኛል። ባለፈው ሳምንት በአማራ ክልል የመራጮች ምዝገባ እየተከናወነ ባለበት ወቅት የአማራ ፋኖ ብሔራዊ ንቅናቄ ለፖለቲካ ፓርቲዎች፣ ለሚዲያ ባለሙያዎች፣ ለሃይማኖት መሪዎችና ለሲቪክ ማህበራት በሰጠው ጠንከር ያለ ማስጠንቀቂያ በምርጫ ሂደቱ ውስጥ የሚኖራቸው ማንኛውም ተሳትፎ ከመንግስት ጎን እንደመቆም እንደሚቆጠር አሳስቧል። አፍብን መጋቢት 6 ቀን 2018 ዓ.ም ባወጣው መግለጫ ንቅናቄው ምርጫውን የሚያግዙ አካላት እንደ መንግስት ሁሉ የአማራን ህዝብ ጠላቶች ተደርገው ይቆጠራሉ ብለዋል። ቡድኑ ሂደቱን የማጭበርበር ተግባር ሲል የገለጸው ሲሆን በሂደቱ መሳተፍ ወይንም መደገፍ በሲቪል ዜጎች ላይ እየደረሰ ያለውን ጥቃት እንደ መደገፍ ይቆጠራል ሲልም ተከራክሯል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራ ክልል ያለው ውጥረት ከግምት ውስጥ በማስገባት ለምርጫ የደህንነት ምደባ ስርዓት ማስተዋወቁ ይታወሳል። የአማራ ፋኖ ብሔራዊ ንቅናቄ ይህንን የማጭበርበር ስልት ያጅባሉ ያላቸውን የተቋማት መሪዎች፣ የሚዲያ ባለሙያዎች፣ የሃይማኖት አባቶችን፣ የሲቪክ ማህበራትና የፖለቲካ ፓርቲዎችን ከመንግስት ስትራቴጂ ጋር ተባባሪ ናቸው ወይም ከፍተኛ ተገዥነትን እያሳዩ ነው ሲል ከሷል። የሰላም ለኢትዮጵያ ጥምረት ፓርቲ የፖለቲካና የምርጫ ጉዳዮች ኃላፊ አቶ አለምረው ረዳ የአማራ ፋኖ ብሔራዊ ንቅናቄ በምርጫ ተሳታፊዎች ላይ ያስተላለፈው ማስጠንቀቂያ ፍጹም ተገቢ ያልሆነ ሲሉ በመተቸት ለህዝብ የቆመ ማንኛውም ኃይል ምርጫን ለዲሞክራሲ መብቶች ማስከበሪያ ቀዳሚ መሳሪያ አድርጎ ሊደግፍ ይገባል ሲሉ ተከራክረዋል። ቡድኑ ምርጫን ከመቃወም ይልቅ የተቃዋሚ ፓርቲዎችን በክልል
በክልሉ የተሻለ የፖለቲካ ተሳትፎ እንዲኖራቸውና በነጻነት እንዲወዳደሩ ድጋፍ ሊያደርግ እንደሚገባ አሳስበዋል። ምርጫን የሚቃወም ኃይል በማንኛውም መስፈርት ለህዝብ እየታገለ ነው ለማለት በጣም አስቸጋሪ ነው ያሉት ኃላፊው በሰላማዊ መንገድ በሚሳተፉ አካላት ላይ የሚሰነዘር ዛቻ የዲሞክራሲ ጥረቶችን እንደሚያደናቅፍ አስጠንቅቀዋል። አቶ አላምረው አክለውም ተሳትፎን ማዳከም ህዝብን የማራቅ ስጋት እንዳለውና ፋኖ ሰላማዊ ፖለቲካ እንቅስቃሴ በመገደቡ ምክንያት የትጥቅ ትግል መጀመሩን ከሚገልጽበት መከራከሪያ ጋር እንደሚቃረን ገልጸዋል። ምርጫ ገዥውን የብልጽግና ፓርቲ ሊያጠናክር ይችላል የሚሉ ስጋቶች ቢኖሩም መሳተፍ ብቻውን ግን ህጋዊነትን ያጎናጽፋል የሚለውን አመለካከት ውድቅ አድርገዋል። በትግራይ ክልል የመንግስት ሰራተኞች ደሞዝ ይከፈለን በሚል ሰላማዊ ሰልፍ አካሄዱ። ከፌዴራል መንግስት በጀት በመቋረጡ ምክንያት በመላው ትግራይ በመምህራንና በተማሪዎች የተመራ ሰላማዊ ሰልፍ በዛሬው ዕለት ተካሂደዋል። ለወራት ደሞዝ እንዳልተከፈላቸውና መማር ማስተማር ሊያቆሙ መሆኑን የገለጹት መምህራን ዛሬ ባካሄዱት ሰላማዊ ሰልፍ የፌዴራል መንግስት በአስቸኳይ የፌዴራል በጀት እንዲለቅላቸው ጠይቀዋል። በተመሳሳይ ተማሪዎችም ጭምር የተገኙበት ሰልፍ የመማር ማስተማር ሂደት ስለተስተጓጎለባቸው መንግስት አስቸኳይ ምላሽ እንዲሰጣቸው ጠይቀዋል። ሰልፉ በሁሉም የትግራይ አካባቢዎች እየተካሄደ መሆኑን ቦርከና ከክልሉ ጊዜያዊ አስተዳደር ያረጋገጠ ሲሆን ዓላማውም ከፌዴራል የሚለቀቀው በጀት በመቋረጡ ምክንያት የትምህርት ስርዓቱ አደጋ ላይ በመውደቁ መሆኑን ያገኘነው መረጃ ያመላክታል። ሰልፉ ቀደም ብሎ የተያዘ ቢሆንም በጀት ይለቀቅ ይሆናል በሚል ተስፋ ተደርጎ የነበረ ሲሆን አሁን ላይ ይህ ባለመሆኑ ሰላማዊ ሰልፍ ለማካሄድ ተገደናል ብለዋል። በሰልፎቹ እንደተሳተፉ የገለጹትና መኖሪያቸው በመቀሌና አዲግራት የሆኑት መምህራን ለሰላማዊ ሰልፍ አደባባይ የመጡበት ምክንያት መኖር ስላልቻልን ሰላማዊ ሰልፍ ወጣን፣ መስራት አለብን፣ ለዛ ደግሞ መብላት አለብን በሚል እንደሆነ ተናግረዋል። መምህራኑ በተማሪዎች ወደፊት እጣ ፈንታ ላይ እንዲሁም በሀገር ተረካቢ ትውልድ ላይ ጉዳት የሚያስከትሉ ውሳኔዎችን መወሰን ከባድ መዘዝ የሚያስከትልና እየራበው የሚያስተምራቸው መምህራንን ተምረው ምን አይነት ተማሪ ይሆናሉ የሚለው ሌላው ጥያቄ ነው ብለዋል። ተማሪዎቹ ይዘዋቸው ከወጡ መፈክሮች መካከል ትምህርት የወደፊት እጣ ፈንታችን ነው የሚሉና አሁን ያሉበት እድሜ ትምህርት መሆኑን በመግለጽ የመማር መብታቸው እንዲከበር ጠይቀዋል። ኢትዮጵያ አሳሳቢ የውሃ እጥረት ገጥሟታል ተባለ። የኢትዮጵያ የውሃ ሀብት ከጊዜ ወደ ጊዜ እያደገ ከመጣው ሕዝብ ቁጥር ጋር የተመጣጠነ ባለመሆኑ ሀገሪቱ ውሃ አጠር ወደሚባሉ ሀገራት ደረጃ መሸጋገሯ ተገልጿል። በውሃና ኢነርጂ ሚኒስቴር አዘጋጅነት የኢትዮጵያ የውሃ ሀብትና እጥረት ላይ ትኩረት ያደረገ ሀገር አቀፍና ቀጠናዊ ውይይት መድረክ ተካሂዷል። በዚህ ወቅትም ለዘመናት ሲነገር የኖረው ኢትዮጵያ የውሃ ማማ ናት የሚለው ትርክት አሁን ካለው ነባራዊ ሁኔታ ጋር እንደማይጣጣም ተነግሯል። በመድረኩ ላይ የመነሻ የጥናት ጽሑፍ ያቀረቡት የታላቁ ህዳሴ ግድብ የቴክኒክ ተደራዳሪ ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው አሁን ላይ በኢትዮጵያ ያለው የውሃ ሀብት ከህዝብ ቁጥር ፈጣን እድገት አንጻር ከፍተኛ እጥረት እያጋጠመ መሆኑን አስረድተዋል። ጉዳዩን አስመልክተው ከቦርከና ለቀረበላቸው ጥያቄን በሰጡት ምላሽ የውሃ አቅርቦቱ ከህዝብ ቁጥርና ፍላጎት በታች እየሆነ መምጣቱን ገልጸዋል። በውሃና ኢነርጂ ሚኒስቴር የሚኒስትሩ ከፍተኛ አማካሪ ዶክተር ሚካኤል መሐሪ በበኩላቸው ኢትዮጵያ የአፍሪካ የውሃ ማማ እያሉ የመጥራት የረጅም ዘመን ልማድ ሊቀር እንደሚገባ ጠቁመዋል። ዶክተር ሚካኤል አክለውን በአሁኑ ወቅት የሀገሪቱ የነፍስ ወከፍ የውሃ ድርሻ እጅግ ዝቅተኛ መሆኑን በመጥቀስ ሀገሪቱ በይፋ ውሃ አጠር ወደሚባል አሳሳቢ ደረጃ ላይ መድረሷን ተናግረዋል። በመድረኩ ላይ የቀረበው ጥናት እንደሚያሳየው ኢትዮጵያ በግዛቷ ውስጥ ያሉትን ሁሉንም ወንዞችና የውሃ ሀብቶች አሟጣ ብትጠቀም እንኳ የውሃ እጥረቱን ሙሉ በሙሉ መቅረፍ አትችልም። ይህንን አሳሳቢ ሀገራዊ ችግር ለመቋቋምም ከመሰረተ ልማት ዝርጋታ ጀምሮ በተቻለ መጠን ተጨማሪ የውሃ ማቆሪያ ግድቦችን በስፋት መገንባት አማራጭ የሌለው መፍትሄ መሆኑን ገልጸዋል። ከምንም በላይ ግን ጥንቃቄ የተሞላበትና ዘመናዊ የውሃ ሀብት አስተዳደር ስርዓት መዘርጋት ልዩ ትኩረት ሊሰጠው የሚገባ ቀዳሚ ተግባር መሆኑ ተጠቁሟል። ሱዳን ኢትዮጵያ ጥቃት እንዳደረሰችባት አስታወቀች። የሱዳን ባለስልጣናት ኢትዮጵያ በኩርሙክ ላይ የተሰነዘረው የአመፀኞች ጥቃት ድጋፍ ታደርጋለች ሲሉም ከሰዋል። የሱዳን ባለስልጣናት ኢትዮጵያ የፈጥኖ ደራሽ ኃይሎችና የሱዳን ሕዝብ ነጻ አውጪ ንቅናቄ ሰሜን ጥምር ኃይሎችን በስትራቴጂካዊቷ የድንበር ከተማ ኩርሙክ ላይ የተሰነዘረው አዲስ ጥቃት ድጋፍ አድርጋለች ሲሉ መክሰሳቸው ተሰምቷል። የሱዳን መንግስት ባለስልጣናት ኢትዮጵያ ከሁለቱም አማጽያን ቡድኖች ጋር ትስስር ያላቸው ታጣቂዎችን በግዛቷ በኩል እንዲንቀሳቀሱ በመፍቀድ ጥቃቱን ደግፋለች ብለዋል። የጦር ተሽከርካሪዎችን ከኢትዮጵያ አሶሳ ተነስተው ጥቃቱን ከመሰንዘራቸው በፊት ወደ ድንበር አካባቢዎች መጓዛቸውንም ገልጸዋል። በኩርሙክ ዙሪያ ውጊያው ተጠናክሮ የቀጠለ ሲሆን በበርካታ ግንባሮች ግጭቶች እየተካሄዱ መሆኑን ምንጮች አረጋግጠዋል።
የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ከከተማዋ 20 ኪሎ ሜትር ርቀት ላይ በምትገኘው ጅሩት አቅራቢያ የሱዳን ጦር ክፍሎችን መደምሰሱን፣ የጦር መሳሪያዎችን መማረኩንና መኮንኖችን በቁጥጥር ስር መዋሉን ገልጸዋል። ሌሎች ወታደሮችም ወደ ኤድ ዳማዚን ማፈግፈጋቸው ተነግረዋል። ከኢትዮጵያና ከደቡብ ሱዳን ጋር በሚያዋስኑ በርካታ አካባቢዎችም ባለፉት ቀናት ግጭቶች ያገረሹ ሲሆን የጅሩት አካባቢ ባለቤትነትም ባለፈው ሳምንት በሱዳን ጦርና የፈጣን ደጋፊ ኃይሎች እንዲሁም የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ጥምረት መካከል ሲዘዋወር መቆየቱ ተገልጿል። ኩርሙክ በሱዳን ያለፉት ግጭቶች ወቅት በተደጋጋሚ በተለያዩ ኃይሎች እጅ የወደቀች ከተማ በመሆኑ በድንበር አካባቢ ያላትን ስትራቴጂካዊ ጠቀሜታ ያሳያል። ይህ ክስ የቀረበውም ሮይተርስ በየካቲት ወር 2018 ዓ.ም ኢትዮጵያ ከሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል ከአርኤስኤፍ ጋር ግንኙነት ላላቸው ታጣቂዎች የስልጠና ካምፕ እያዘጋጀች ነው የሚል ዘገባ ማውጣቱን ተከትሎ ነው። የዲፕሎማሲና የደህንነት ምንጮችን እንዲሁም የሳተላይት ምስሎችን ዋቢ ያደረገው የሮይተርስ ዘገባ ተቋሙ አዳዲስ ታጣቂዎችን ለመመልመል ሊያገለግል እንደሚችል ጠቁሞ ነበር። የኢትዮጵያ ባለስልጣናት ለዚህ ክስ እስካሁን ይፋ ምላሽ አልሰጡም። የተባበሩት አረብ ኤሚሬቶች በበኩሏ በጉዳዩ ላይ እጅ የለበትም ብላለች። የሱዳን ባለስልጣናት ቀደም ብለው ተመሳሳይ ክሶችን ሲያቀርቡ የቆየ ሲሆን ባለፈው የካቲት ወር መጀመሪያ ላይ የፈጣን ደጋፊ ኃይሎች የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ታጣቂዎች በኩርሙክ ወረዳ ዲም ማንሱር ላይ የጥምር ጥቃት ለመሰንዘር በኢትዮጵያ በኩል ወደ ብሉ ናይል ግዛት መግባታቸውን መግለጻቸው ይታወሳል። ኢትዮጵያ ለቅርብ ጊዜውም የሱዳን ክስ ምላሽ አልሰጠችም። ከህዳር ወር 2018 ዓ.ም መጀመሪያ ጀምሮ የሱዳን ባለስልጣናት ኢትዮጵያ የፈጣን ደጋፊ ኃይሎችን ትደግፋለች የሚል ተደጋጋሚ ክስ ሲያቀርቡ ቢቆዩም የኢትዮጵያ መንግስት በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። አልጀዚራ አረብኛ በወቅቱ ከፍተኛ የሱዳን መንግስት ምንጮችን ጠቅሶ እንደዘገበው ካርቱም በምስራቅ ሱዳን አዲስ የጦር ግንባር ለመክፈት እየተዘጋጀች የነበረው ኢትዮጵያ የፈጣን ደጋፊ ኃይሎችና የውጭ ታጣቂዎችን በብሉ ናይል ድንበር አቅራቢያ የስልጠና ካምፕ እንዲመሰርቱ ፈቅዳለች በሚል ነው። ባለፈው ጥር ወር አጋማሽ ላይ የሱዳን ታጣቂ ኃይል በብሉ ናይል አካባቢ ለ72 ሰዓት ባካሄደው ወታደራዊ ዘመቻ በርካታ የፈጣን ደጋፊ ኃይሎች ተሽከርካሪዎችን ማውደሙን አስታውቋል። የሱዳን ጦር ጠቅላይ መሪ ባወጣው መግለጫም በደርዘን የሚቆጠሩ ታጣቂዎች መገደላቸውን ወይም መቁሰላቸውን ገልጿል። የሱዳን ጦር በሌሎች አካባቢዎችም ከባድ ውጊያ መደረጉን የገለጸ ሲሆን በኮርዶፋን 56 እንዲሁም በዳርፉር 47 የፈጣን ደጋፊ ኃይሎች ተሽከርካሪዎችን ማውደማቸውን ጠቅሷል። በተጨማሪም በርካታ የነዳጅና የጥይት መጋዘኖች በተለያዩ ቦታዎች መመታታቸውን አክሏል። ባለፈው ሳምንት ሱዳን ትሪቡን የሱዳን መንግስት ምንጮችን ጠቅሶ እንደዘገበው የፈጣን ደጋፊ ኃይሎች የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ከደቡብ ሱዳን ግዛት ተነስተው በሱዳን ብሉ ናይል አካባቢ ላይ ሰፊ ጥቃት ሰንዝረዋል። ጥቃቱም በባው ወረዳ የሚገኙትን አል ሲሊክ፣ ሚልካንና ሌሎች ቦታዎችን ኢላማ ያደረገ ሲሆን የሱዳን ጦር አራተኛ እግረኛ ክፍለ ጦር ባለስልጣናቱ የውጭ ወረራ ሲሉ የገለጹትን ጥቃት ለመመለስ ከባድ ውጊያ ማድረጉን ገልጸዋል። አንድ ከፍተኛ የሱዳን ባለስልጣን ደቡብ ሱዳን ግዛቷን ለስልጠናና ለወታደራዊ መሳሪያዎች ዝውውር እንዲውል ፈቅዳለች ሲሉም ከሰዋል። ግጭቱን በባው ወረዳ ውስጥ ሰፊ የሲቪል መፈናቀል እንዲከሰት ማድረጉን ባለስልጣኑ ገልጸዋል። ጥር 19 ቀን 2018 ዓ.ም የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የሚገኘውን የአልሲሊክ አካባቢን ከባድ ውጊያ ካደረገ በኋላ በድጋሚ መቆጣጠሩን አስታውቋል። አናዶሉ የዜና ወኪል የጠቀሰው የአራተኛው እግረኛ ክፍለ ጦር መግለጫ ቦታው በድጋሚ የተያዘው በታቀደ ወታደራዊ ዘመቻ መሆኑንና የፈጣን ደጋፊ ኃይሎች ታጣቂዎች ላይ ከፍተኛ የሰውና የንብረት ጉዳት መድረሱን ገልጿል። ጦሩ አክሎም ግጭቱ በአብድል አዚዝ አልሂሉ የሚመራው የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ማካተቱን ቢገልጽ ከፈጣን ደጋፊ ኃይሎች ወይንም የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ወገን እስካሁን የተሰጠ ምላሽ የለም። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።